ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው ነሐሴ 9 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በትናንትናው ዕለት መደበኛ ፕሮግራማችንን በጠለስ አላቀረብንም ነበር። ለዚህ ምክንያቱ ደግሞ ከትግራይ ቲቪ ጋር ቃለመጠይቅ ነበረኝ። ትናንት ከትግራይ ቲቪ ጋር ቃለመጠይቅ አድርጌያለሁ። ያን ሰዓት አካባቢ ቃለመጠይቅ ነው። እንደተለቀቀ ነገ ወይ ደግሞ ዛሬ የሚለቀቅ ይመስለኛል። እንደተለቀቀ ኢንቫይት የማደርጋችሁ ይሆናል። ከትግራይ ቴሌቪዥን ጋር ቃለመጠይቅ ማድረግ ያስፈለገኝ በታጋዮች መካከል ብቻ ሳይሆን በሚዲያዎች መካከል ግንኙነት መመስረት ያስፈልጋል፣ አብሮ መስራት ያስፈልጋል ብዬ በማመኔ የተነሳ ነው። እንግዲህ አርበኞቻችን አብረው እየሰሩ መሆናቸው ይታወቃል፣ ወይም ደግሞ አብረው ሊሰሩ እየተዘጋጁ መሆናቸው ይታወቃል። ስለዚህ የአይነቱ አካሄድ ወደ ሌሎችም መስፋት ይገባዋል። በሚዲያዎች መካከል መነጋገር ያስፈልጋል፣ አብሮ መስራት ያስፈልጋል ብዬ በማመኔ የተነሳ እንግዲህ ከትግራይ ቲቪ ጋር በትናንትናው ዕለት ቃለመጠይቅ አድርጌያለሁ። ስለዚህ በታጋዮች መካከል ያለው ግንኙነት በሚዲያ ሰዎች መካከል ሊመሰረት የሚገባው ነው ማለት እወዳለሁ። በዲያስፖራዎች መካከል ተመሳሳይ ግንኙነት ያስፈልጋል። በማህበራት መካከል ተመሳሳይ ግንኙነት መፍጠር ይገባል። አብሮ መስራት ያስፈልጋል። የህዝብ ለህዝብ ግንኙነቱም ተጠናክሮ መቀጠል አለበት። ባለፈው እንዳልኩት አሸንድዬ ሶለልን አብሮ ማክበር ያስፈልጋል። የትግራይና የአማራ ህዝብ የሚታረቁበት መድረክ ማድረግ ያስፈልጋል። በእርግጥ የትግራይና የአማራ ህዝብ አልተጣሉም፣ ግን ግንኙነታቸውን የሚያድሱበት በኤሊቱ መካከልም የተፈጠረው ነገር የሚለሰልስበት የሚለዝብበት መድረክ ማድረግ ያስፈልጋል ብዬ አስባለሁ። በተረፈ እንግዲህ ትናንትና እንዳልኳችሁ ትግራይ ቲቪ ላይ ቀርቤ ከአንድ እህት ጋር ማለት ነው ማሬ ሽኩሬ እያልኩ ስተነትን ነበረ። ስቀልድ ነው ብቻ መወራት ያለበትን አውርቼ መጥቻለሁ። መንገድ መድረክ ቀድሞ መገኘት ያስፈልጋል ብዬ አምናለሁ። ዘመነ ካሴ ቃለ መጠይቅ አድርግ ብሎት ነው ይባላችኋል። አሁን እንግዲህ እንደዛ የሚባል ለቅሶ ተጀምሯል። መቼም በራሴ መወሰን በራሴ ማድረግ የምችል ሰው አይደለሁም፣ ለአንዳንዶች ማለት ነው። ሲያዝበት የሆነች መድረክ ላይ ተገኝቶ የ2 ደቂቃ ንግግር ካደረገ በኋላ አሳየ ደርቤ በተናገረው ነገር የሚጠየቀው አርበኛ ዘመነ ካሴ ሆኗል። አርበኛ ሄኖክ አዲሴ የመሳሰሉት እንኳን የሚጠይቁት። ኤኒዌይስ ግን በራሴ ቀድሞ መንገድ መጥረግ ያስፈልጋል፣ ግድ ነው። በሚዲያዎች መካከል አብሮ መስራት ይገባል። ታጋዮቻችን አብረው እየሰሩ ስለሆነ ያ መስፋት ይገባዋል በሚል አስተሳሰብ ነው ትናንት ትግራይ ቲቪ ላይ ቃለመጠይቅ ላደርግ የቻልኩት። የሀገራችን ብቸኛ መዳኛ ተስፋም ይሄ ነው። እስካሁን ድረስ ብልጽግና ስልጣን ላይ መቆየት የቻለው እኛም በማጋጨት እኛም በማለያየት እኛም በማጣላት ነው። ስለዚህ እኛም በማጣላት ስልጣን ላይ መቆየት የሚፈልግ አገዛዝ ካለ መፍትሄው ደግሞ አንድነት ነው፣ መታረቅ ነው፣ ይቅር ተባብሎ አብሮ መጓዝ መቻል ነው እና ጥምረት ከፈጠርን ጊዜ አንስቶ ብልጽግና እንዴት እየተርበደበደ እንዳለ የምታወት ነው። ለፋኖ ያለው ክብር ራሱ አባቴ ስሙን እንኳን ሲጠራ እየተሽኮረመመ ማለት ነው። ይህን ያመጣው ደግሞ ጥምረት በመፍጠራችን የተነሳ ነው። በተናጠል በነበርንበት ሰዓትማ እንደ ተፋላሚ ኃይልም ሲመለከተን አልነበረም። ለስልጣን እንደሚያሰጋ ኃይል ሲመለከተን አልነበረም። እዛው ሸለቆ ለሸለቆ 1000 ዓመት ሲንከራተት ይኖራል ነበር ሲባል የነበረው። አሁን ሸለቆ ለሸለቆ ስትንከራተት ትኖራለህ የሚለው አስተሳሰብ ቀርቶ ወደ አዲስ አበባ ከመጣህ እንተላለቃለን መባል ተጀምሯል። ይሄን እንዲሉ ያስገደዳቸው ጉዳይ ደግሞ ጥምረት ነው፣ አንድነት ነው። ስለዚህ ይህ ጉዳይ ተጠናክሮ መቀጠል አለበት እላለሁ። በተረፈ ግን በቀጣይ ጥምረቱ ይፋ የሚሆንበት ብቻ ሳይሆን ምድር አንቀጥቅጥ ዘመቻ የሚታወጅበት ይሆናል የሚል እምነት አለኝ። ሌላው እንግዲህ ስለ ጥምረት ሰወራ ምን ትዝ አለኝ መሰላችሁ? ሻለቃ ዳዊት ነው ትዝ ያለኝ። ሻለቃ ዳዊት በትናንትናው ዕለት ከትናንት ወዲያ መሰለኝ በሚገርም ትዊት ተከስቷል። አማራ ከህወሓት ጋር ጥምረት አያስፈልገውም ማለት ትዕዛዝ ነው፣ መመሪያ ነው የተሰጠው። አማራ ከህወሓት ጋር ጥምረት አያስፈልገውም። ፋኖ የተሻለ ሰራዊት፣ አገራዊ ድጋፍ አለው። የ58 ብሔረሰቦች የደቡብና የጋምቤላ ህዝቦች ንቅናቄ በቅርቡ ከፋኖ ጋር ጥምረት ይፈጥራል አለ። የቀባጀረ ይመስላል አይደል? ቁጭ ብሎ እኮ መበሽከት መቀደድ ቀላል እኮ ነው። ቁጭ ብሎ መበሽከት ይቻላል። ሁሉንም ደቡብ ላይ ያሉ ብሔር ብሔረሰቦችን ስብስብ አድርጎ ከፋኖ ጋር ጥምረት ይፈጥራሉ እያሉ መፎከር ቀላል ነው። ከባዱ ነገር ግን መተግበር ነው።
ያም ሆኖ ግን ፋኖ የተሻለ ሰራዊትና ሀገራዊ ድጋፍ አለው። የተሻለ ሰራዊት አለው፣ ምንም ጥርጥር የለውም። ሀገራዊ ድጋፍ አለው። 58 ብሔረሰቦች የደቡብና የጋምቤላ ህዝቦች ንቅናቄ በቅርቡ ከፋኖ ጋር ጥምረት ይፈጥራል አለ። ንቅናቄው ግን አልተመሰረተም። ገና ወደፊት ሻለቃው መጥቶ ደቡብ ገብቶ አደራጅቶ ነው ከፋኖ ጋር ጥምረት እንዲፈጥር የሚያደርገው። ካልሆነ ግን ብልጽግና አደራጅቶለታል ማለት ነው። ደቡብ ላይ የሆኑ ብጥስጣሾች ተደራጅተዋል ማለት ነው። ለጨዋታው ድምቀት ፋኖ የተናጠል መንገዱን መቀጠል አለበት፣ ከአወዛጋቢ ጥምረት መቆጠብ አለበት በማለት ትእዛዝ ሲሰጥ ተሰምቷል። እንግዲህ የፋኖ ጥምረት ሻለቃውን ያወዛገበው የኦህዴድ ስውር ደጋፊ ስለሆነ ሊሆን ይችላል። እየተወዛገቡ ያሉት እነዛ ስለሆነ ማለት ነው። ሰሜኖች ተበበር። በነገራችን ላይ ሰሜኖች ብቻ አይደለም፣ እዛ ውስጥ ኦላ አለ፣ የጋምቤላም አለ። ሻለቃ ዳዊት የዘረዘረው ማለት ነው። የጋምቤላም የቤኒሻንጉልም የሰባት ድርጅቶች ጥምረት ነው ይፋ ይሆናል ተብሎ የሚታሰበው እና ይሄ ያወዛገበው ሻለቃን ምናልባት የኦህዴድ ስውር ደጋፊ ስለሆነ ሊሆን ይችላል። ሚዲያው የኦህዴድ ደጋፊ ሆኖ ከተከሰተ መንፈቅ አለፉ ግሎባል ፋኖ ምንትስ ምናምን በሚል ስያሜ የሚጠራው ሚዲያ ሻለቃ ዳዊት ነው። ይህንን ታውቃላችሁ የጠለስ ሚዲያ ቤተሰቦች። የሻለቃ ዳዊት ነው። ያኔ ከሀገር ስወጣ አንዳንድ እገዛዎችን አድርገውልኝ ነበር እና ከወጣ በኋላ እኛ ጋር ስራ ተብሎ ሻለቃውንም አውርቼው ነበር። እዚህ ሚዲያ ላይ ተቀጥረህ እንድሰራ እንፈልጋለን የሚል ኦሪንቴሽን ተሰጠኝ። ሳዳምጠው ግን የሚመች አልነበረም። እኔ የአማራን ህዝብ ማገልገል ነው የምፈልገው፣ የሆነ ኃይል ተልኮ እየሰጠኝ ፕሮግራም ልሰራ አልችልም በማለት ሳልስማማ ቀረው። ከዛ በኋላ $2000 ለሚከፈልበት በበረሃ ውስጥ በስቃይ ውስጥ ረጅም ጊዜ ፈጅቼ ለተጓዝኩ ጉዞ $2000 መክፈል ሲገባኝ 3000 መክፈል አለብህ፣ 2700 800 መከፈል አለበት ተብሎ ያንን ከፍዬ መሰናበቴን አስታውሳለሁ። ይሄ ዝም ብሎ ሳይሆን የድምፅ ቅጅም አለ በወቅቱ ማለት ነው። ኮሚኒኬት ስናደርግ ለጥንቃቄ ተብሎ ማለት ነው። ለጥንቃቄ ተብሎ የድምፅ ቅጅ አለኝ እና ያ ሚዲያ በቦርድ ሰብሳቢና ከሚመሩ ሰዎች አንዱ ሻለቃ ዳዊት መሆኑ ይታወቃል። ይህንን ፋኖች አርበኞች የማታውቁ ከሆነ ነግራችኋለሁኝ። ይህንን እናንተን 24 ሰዓት ስማችሁን የሚያጠለሸው ሚዲያ በቦርድ ሰብሳቢና ከሚመሩ ሰዎች አንዱ ሻለቃው ነው። እነ ፈንታሁን ዋቄም ያውቃሉ። ይሄን መረጃው አለው። ፈንታሁን ዋቄም ያውቃል። ሰሞኑን ሲዘምቱበት አይቻለሁኝ። ያኔ ግን ከቦርድ ውስጥ ወይም ደግሞ ከሚዲያው መስራቾች መካከል አንዱ ፈንታሁን ዋቄ ነበር። አሁን አብሮ እየሰራ ነው ብዬ አላስብም። ስለዚህ ሚዲያው ከኦህዴድ ጋር ተሰልፎ የፋኖን ትግል ማጠልሸት ከጀመረ ዋላ ደር ብሏል። በሚዲያው በኩል አልሳካ ሲለው ራሱ በቀጥታ መጣ ማለት ነው። በቀጥታ መጣና አወዛጋቢ ጥምረት መደረግ የለበትም ከቲፒኤልኤፍ ጋር ሳይሆን ደቡብ ክልል ውስጥ ካሉ ደቡብ አካባቢ ካሉ 58 ብሔር ብሔረሰቦች ጋር ነው ጥምረት መፈጠር ያለበት። ለአማራ የሚቀርበው ትግራይ ሳይሆን ኛንጋቶም ነው የሚል ትዕዛዝ ይዞ መጥቷል። ቁሞ ቀር ማለት እንደዚህ ነው። ቁሞ መቅረት እንደዚህ ነው። አለመራመድ፣ ትውልዱን አለመረዳት ያለንበትን ሁኔታ ከግንዛቤ ውስጥ ካለማስገባት የሚመጣ ነው ብዬ አስባለሁኝ። በተረፈ ሻለቃው በደርግ ዘመን ላደረሰብን ጉዳት ሊከሰን ሳይሆን ካሳ ሊከፍለን ይገባል። ላደረሰብን ጉዳት እና አክሊሉ ሀብተወልድን በማሳጣት በአማራ ትውልድ ውስጥ ጄኔሬሽን ጋፕ እንዲፈጠር በማድረግ ላደረሰው ጉዳት ሻለቃ ዳዊት ካሳ ሊከፍል የሚገባው ሰው ነው። የተው ነው ደጋፊው ነው እስከተከሰተ ድረስ ችግር የለውም። ድጋፍ ስለሆነ ችግር የለውም። ትናንትና አውፍ ተባብለን ዛሬ ህልውና አደጋ ውስጥ ስለሆነ ያለ ነው የትናንትን ጉዳይ እያነሳን መወቃቀስ የለብንም ብለን ነው። ሻለቃ ዳዊትማ እውነት እናውራ ከተባለ ደርግ ከተባለው ጨፍጫፊ ጎን ተሰልፎ የአማራን ትውልድ ካከሰሙት ኃይሎች መካከል፣ ግለሰቦች፣ አመራሮች መካከል ግንባር ቀደም መሆኑን ማናቅ ስለሆነ አይደለም እና ሊከሰን ከሞከረ ካሳ ልትከፍለን ይገባል ማለት እንወዳለን። ካሳ ልከፍለን ይገባል። የአንተ ትግል አይተነዋል። የአንተን ድል አይተነዋል። የአንተ ትግል አማራዎችን መታገል ሆኖ ተጠናቋል። የአማራን ትውልድ መጨፍጨፍ፣ ግማሹን የፊውዳል ርዝራዥ እያሉ ግማሹን በኢህአፓ በቀይ ሽብር ስም አማራዎችን ጨፍጭፋችሁ አልፋችኋል። ድላችሁን አይተነዋል እና በአማራ ትውልድ ውስጥ አሁንም ክፍተቱ እንዳይሞላ ያደረገው እነ ሻለቃ ዳዊት ያኔ በደርግ ዘመን በአማራ ላይ የፈጸሙት ቅጣት የፈጸሙት ጥፋት መሆኑ መታወቅ አለበት። እኔ ከየትኛውም መንግስት በላይ እንደ መንግስቱ ኃይለማርያም የአማራን ኤሊት ቀረጣጥፎ በማጥፋት ረገድ በሱ ልክ የተሳካለት መሪ በኢትዮጵያ ታሪክ ውስጥ ተከስቶ አያውቅም። መለስ ብትል አሁን ራሱ ኦህዴድ ብትል ምክንያቱም አሁን የሚታገል ትውልድ ተነስቷል። የነቃ ትውልድ ተፈጥሯል። ባልነቃንበት ዘመን በኢትዮጵያ እያደነዘዘ እምሽክ አድርጎ የበላን ግን መንግስቱ ኃይለማርያም ነው።
ሀብት እንድናጣ ያደረገን፣ ትርፍ ቤት እያለ የወረሰን ያሳደደን፣ አገር ጥለን እንድንወጣ ያደረገን፣ ኑር ያሳጣን ደርግ ነው። ከነዛ የደርግ አመራሮች መካከል ደግሞ አንዱ ሻለቃ ዳዊት መሆኑ ይታወቃል። ስለዚህ ካለፈው ጥፋት ልትማር ይገባል። ድጋሜ ሌላ ጥፋት ልታደርስ አይገባም። ስለ አማራ ከማውራት በፊት በአማርኛ መጽሐፍ ይቅደም። ትዊተር ውስጥ ግቡና ተመልከቱ። አንድ በአማርኛ የጻፈውን አርቲክል፣ አንድ የለጠፈውን ትዊት አታገኙም። አንድ ነው የምላችሁ እና መጽሐፍም አይችልም። ፎርዛት ማተር አማርኛ ጠል በመሆኑ የተነሳ በአማርኛ መጽሐፍም አይችልም። ወደ አማራ የተጠጋው ለምንድን ነው ካላችሁ፣ ያው የስልጣን ጥም ስላለ ነው። ትናንትናም ዳንኤል ክብረት እኮ ብዙ ነገር ሲናገርበት ነበር አይደል? 4 ኪሎ ቤተመንግስት ገብቶ በዚህ ጉዳይ ላይ ልንረዳችሁ እንፈልጋለን፣ ልናግዛችሁ እንፈልጋለን በማለት አብይ አህመድን ጠይቆ እንደነበረ ዳንኤል ክብረት ሲናገር ነበር። የህልውና ትግል ውስጥ ደግሞ የስልጣን ጥም ለማርካት ማሰብ ትልቅ ኃጢአት ነው። ትልቅ ኃጢአት ማለት ነው። የህልውና አደጋ ላይ ካለ ህዝብ መካከል የህልውና ትግል ውስጥ ገብቶ ትግል በመጥለፍ ስልጣን ለመቆናጠጥ ማሰብ ተገቢ አይደለም፣ ልክ አይደለም። በሚዲያ ትልቅ ጥፋት እያደረስክ ነው። እኔ እንደውም ይሄ እስካሁን ድረስ በስም አንስቼው አላቅም ነበር ሻለቃው። አሁን ከመጣ አይቀር ግን መልስ መስጠት ያስፈልጋል። ሚዲያው ያንተ ነው። ያንተ ካልሆነ ኦፊሻሊ ወጥተህ መልስ ስጥ። መቼም በእርግጠኝነት መናገር የምችለው ከመጀመሪያው ጀምሮ አላቀውም ልትል አትችልም። አሁን ወጥተህ ከሆነ ወጥቻለሁ ብለህ ተናገር። አላቀውም ምትል ከሆነ ግን የድምፅ ማስረጃም ጭምራ አለ እና ይሄ በግልጽ መታወቅ ያለበት ጉዳይ ነው። በተረፈ ይሄ የኛ ትግል ነው፣ የኛ ቢዮት ነው ማለት እንወዳለን። ለትውልዱ መተው ያስፈልጋል። ብዙ ወጣቶች እየገበርንለት ያለ፣ ብዙ ዋጋ እየከፈለለት ያለ ትግል ነው። ስለዚህ ወፈፍ ባረገን ቁጥር እየመጣን ትዊተር ላይ መልእክት አይደለም ትእዛዝ የምንሰጥ መሆን የለብንም። ለአማራውም ቢሆን የሚቀርበው ትግራይ ነው። ያንጋቶም አይደለም፣ ወላይቶ አይደለም የሚቀርበው። ከሁሉም በላይ የሚቀርበው ጎረቤቱ ነው። ጎረቤቱ በአቅራቢያው ያለው የህልውና አደጋ ያጋጠመው ተመሳሳይ ጠላት ያጋጠማቸው ህዝቦች አሉ፣ ሰሜኑ ላይ ማለት ነው። እነ ሻለቃ ዳዊት ምናልባትም ከሰሜን ሁሉ ነገር መውጣት አለበት ብለው የሚያስቡ ሊሆኑ ይችላሉ፣ እንደ ግንቦቴዎቹ ማለት ነው፣ እንደ ግንቦቴዎቹ። ስለዚህ አፋብን ሰሜን ላይ የጀመረውን ላለፉት 6-7 ወራት ለ1 ዓመት ለሚበልጥ ጊዜ ያባከነውን ነገር የመሰረተውን ነገር አፈራርሶ እንደገና ደቡብ ክልል ውስጥ ገብቶ ማደራጀት አለበት ማለት ይሄ ኦህዴድን ለማትረፍ ከማሰብ የሚቀዳ አስተሳሰብ ነው። ሌላ ምንም ትርጉም የለውም። ላለፉት 1 ዓመት የለፋበትን እንደዚህ አንገትህን ደፍተህ በሚዲያ በኩል ለማፍረስ ሞክር ከከረምኩ በኋላ አልሳካ ሲልህ በቀጣይ ደቡብ ላይ የሚፈጠሩ 58 የትጥቅ ድርጅቶች አሉ፣ ፋኖ ከነሱ ጋር ጥምረት ይመሰርታል በማለት መጣ። ምናልባትም የፋኖ ፍንካች ለማውጣት ማቀዱን የሚገልጽ ነው። ይህንን ካደረግክ ግን እኔ በእርግጠኝነት መናገር የሚቻለው ሙሉ ለሙሉ የምትከሽፍ ይሆናል። ያለፈውንም ኬዝ ሁሉ የምናነሳው ይሆናል። ቀላል አይደለም የተያዘው፣ የህልውና ትግል ነው የተያዘው። ስለዚህ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ሁሉ አሁን ላይ ነገሮችን አበላሻለሁ ብለህ ስታስብ የድሮ ፋይልን ሁሉ እያወጣን መዘርገፍ እንጀምራለን። እረፍ ብለናል። አንተ ብቻ ሳትሆን ሌሎችም አሉ። አሁን ላይ ዓለም አንጻር የምትሰጠው አስተያየት ካለ፣ ምክረ ሀሳብ ካለ ማቅረብ ትችላለህ። ከዛ ውጭ አንተ ህወሓትን አታውቀውም። ዘመንህን ሁሉ ያሳለፍከው ውጭ ሀገር ነው። ኦህዴድን ፎርዛት ማተር አታውቀውም። ኦህዴድን ብታውቅ ኖሮ እነዚህ አይነት ምክር አትሰጥም ነበር። እኛ ከትግራይ ጋር መሰራት አለበት፣ ከህወሓት ጋር መሰራት አለበት፣ ከሁሉም ጋር ኢትዮጵያ ውስጥ ካሉ ኃይሎች ጋር መሰራት አለበት የሚል አቋም ላይ እየደረስነው ኦህዴድን ጠንቅቀን ስለተረዳን ነው። አገር አልባ ልንደረግ የመጨረሻው ምዕራፍ ላይ የምንገኝ መሆናችንን ስላወቅን ነው። ጨፍጫፊ፣ ዘርፎ የማይጠግብ፣ ጨፍጭፎ የማይጠግብ አገዛዝ ወደ ስልጣን መምጣቱን ስለተረዳን በታሪክ ታይቶ የማይታወቅ የመጨረሻ ስግብግብ ቡድን ቪኤት እየነዳ የሰው ባጃጅ የሚያበሳጨው፣ የሰው ሞተር የሚያበሳጨው፣ ትልቅ አፓርትመንት ቪላ ገንብቶ የአማራዎች ኬንዳ የሚያበሳጨው፣ ኬንዳ አፍርሶ ከከተማ ይውጡልኝ ካላለ እርካታ የማይሰማው ጉደኛ ኃይል ወደ ስልጣን መምጣቱን ስለተረዳን ነው። ጨካኝ፣ በታሪክ ታይቶ የማይታወቅ በድሮን እየጨፈጨፈ ባዮሎጂካል ዊፐን ሁሉ አማራ ምድር ላይ እየተጠቀመ ይገኛል። ቴክኖሎጂ ታጥቀናል እያለ የሚያቅራራ የሚፎክር ድሮን ቢገዛ ጀት ቢገዛ የሚያስፈራራው እኮ አማራውን ነው። የሚያስፈራራው እኮ ኢትዮጵያውያንን ነው። የኢትዮጵያን ዳር ድንበር ሁሉ አሳልፎ ለውጫዊ ጠላት አሳልፎ የሰጠ ሀገር ሉዓላዊነትን ያጠፋ ኤምሬትስ ገብታ ኢትዮጵያ ውስጥ የፈለገችውን ነገር የምታደርግበትን ሁኔታ የፈጠረ የኢትዮጵያን ሉዓላዊነት ሙሉ ለሙሉ ያከሰመ አገዛዝ ነው ወደ ስልጣን የመጣው። እና አብይን ስታቅ፣ ኦህዴድን ስታቅ ፋኖ ከየትኛውም ኃይል ጋር መስራት አለበት የሚል አቋም ላይ ትደርሳለህ።
ካልሆነ ደግሞ እንደዚህ አይነት አቋም ልታራምድ የምትችለው ኦህዴድ የሚያደርገውን ነገር በውስጥ የምትደግፍ ከሆነ ግን ከፋኖ ጋር ጥምረት መፈጠር የለበትም፣ ከቲፒኤልኤፍ ጋር ጥምረት መፈጠር የለበትም በሚል አስተሳሰብና ትእዛዝ ትመጣለህ። ምክንያቱም ዋነኛ ዓላማ ኦህዴድን ማትረፍ ስለሆነ፣ ዋነኛ ዓላማ አማራ መክሰም አለበት የሚል ስለሆነ ሌላ ትርጉም አለው ብዬ አላስብም። በተረፈ በሚዲያ እስካሁን ድረስ ያደረስከው ጥፋት ይበቃል። ትግል ውስጥ መደገፍ ይቻላል። ደጋፊ ሆኖ እነሱ የሚሰሩትን ነገር እየተቀበሉ ይህንን ጉዳይ በዚህ ብታጠናክሩት ማለት ይቻላል። ማፍረስ ግን የሚቻል አይደለም። መክሰስ ግን አትችልም። ማበላሸት ግን አንፈቅድም ማለት እወዳለሁ። 4 ኪሎ ገብተህ ያቀረብከውን ጥያቄ ያንኑ ብትገፋ ነው የሚሻለው። ያንኑ ጥያቄህን አብይ ስር እየተርመጠመቅ ልጠይቅ ትችላለህ። ህልውና ትግል ውስጥ ግን ገብተህ እኔ ከሚመጣው ጥምረት ውስጥ ምን አይነት ስልጣን አገኛለሁ የሚል ካልኩሌሽን ሰርተህ አበላሻለሁ ካልክ ግን የሚሆን አይደለም። እንደዛ አይታሰብም። ትብብር ቀይ መስመራችን ነው። ፍሬውንና ገለባውን የምንለይበት፣ አማራውንና ወይም ደግሞ አርበኛውንና ጥቅመኛውን የምንለይበት ቀይ መስመራችን ነው። ፋኖና ሚኒሻን የምንለይበት ቀይ መስመራችን ነው። ነገ ጥምረቱ ሲበሰር የሚወጣ ይኖራል። የሚወጣው ግን ያ ጥምረት ስለተመሰረተ እንዳይመስላችሁ። ውስጥ ገብቶ ለማዳከም እንደ ቀጠናም እንደ አማራም ለመደራጀት ስናስብ ለመከፋፈል የገባው ወይ ደግሞ አርበኛን ለመግደል የገባው እንደዚህ አይነት ስኬት ሲመዘገብ ወጥቶ መሄዱ መሸነፉን የሚገልጽ ነው። መሸነፉ ማለት ነው። እና እንደዚህ አይነት ነገር ሲከሰት ፋኖን ከፈለው ምናምን የምትሉ ካላችሁ የዋሆች ናችሁ። አሁንም ጥምረት ያልመሰረቱ ግን ውስጥ ገብተን እንቦረቡራለን የሚል እቅድ ያላችሁ አሉ። ስለዚህ አፋብን ራሱን ከማጽናት አልፎ ሌሎች ጋር ግንኙነት ጥምረት ሲመሰረት ሾልኮ ቢወጡ የሚገርም አይደለም። ዞሮ ግን ትብብር ቀይ መስመራችን መሆኑ መታወቅ አለበት። የትኛው የፋኖን ትግል እደግፋለሁ አማራ የሚጫወት ምናምን እና የፋኖ ትግል ደጋፊ ነኝ የሚል ሁሉ ስለ ትብብር ሲወራ የሚል ተቃውሞ ይዞ ሲመጣ ካያችሁ ያ ሰው ስጉር የሆነ የኦህዴድ ደጋፊ መሆኑ መታወቅ አለበት። እንዳልኳችሁ ትብብር ጉዳይ ምርቱንና ገለባውን መለያ መስፈርታችን ነው። በሌሎች ነገሮች ላይ ኮንትሪቢዩት ሲያደርግ ከከረመ በኋላ ለውጥ የሚያመጣ ኦህዴድን ሊያስወግድ የሚችል ብቸኛ የኢትዮጵያ ተስፋ ብለን የምንገልጸውን ጉዳይ ለማፍረስ ጥረት ካደረገ እመኑኝ ያ ሰው ጸረ አማራ ነው። ካልሆነም ደግሞ የኦህዴድ ደጋፊ መሆኑ መታወቅ አለበት። ሌላው የአዲስ አበባን ጉዳይ ይመለከታል። በአዲስ አበባ ጉዳይ ላይ የተለያዩ ሀሳቦች እየተቀነቀኑ ይገኛሉ። ኦህዴድ የመጨረሻ የህልውና ጉዳይ አድርጎታል። የአዲስ አበባን ጉዳይ ከኢትዮጵያውያን መንግጌ ወደ ኦሮሚያ ጉያ አስገብቼ የኦሮሞ ህዝብ ከጎኔ ማሰለፍ አለብኝ የሚል ድምዳሜ ላይ የደረሰ ይመስላል። ብርሃኑ ለንጀሶ ነው ምናምን የሚባለው ደግሞ ትናንት አሃዱ ላይ ቀርቦ የሚገርም ነገር ሲናገር ነበር። እስኪ ሰምተነው እንመለስ። ምንም የማነሳው የታሪክ ጥያቄ የለም። የኦሮሚያ እምብርት ነች ምናምን እኔ እንደዛ አይነት ጥያቄ የለብኝም። ፋክት ነው እሱ። ማንም ለክርክር ያቀረበው ነገር አይደለም። የኦሮሚያ ዋና ከተማ ነች። የስ የአዲስ አበባ መስተዳድር ነው። መስተዳድሩ ነው የለሚ ኩራ ምናምንም አይደለም። ማዘጋጃ ቤቱ ተጠሪነቱ ለፌዴራል መንግስት ነው። ይህ አካሄድ ከኢትዮጵያ ነባራዊ ሁኔታ፣ ከኢትዮጵያ የፌዴሬሽን አወቃቀር፣ ከኦሮሚያ ክልል ነባራዊ ሁኔታ ጋር አይሄድም። አዲስ አበባ ያላትን ሁሉ ነገር ይዛ ተጠሪነቱ ለኦሮሚያ መንግስት ቢሆን ጥያቄ አይኖርም ነው። እሱ እንደዛ እንዲሆን ነው። እንደዛ ነው ማምነው። እንደዛ ተጠሪነቷ ለኦሮሚያ መንግስት ቢሆን ይሄ ጥያቄ በሙሉ ወይዘሮ ወይ እንዴት ነው ታዲያ የሁሉም ብሔር ብሔረሰብ ናት ያሉት? ምን ችግር አለ? የሁሉም ብሔር ብሔረሰብ ናቸው። እሺ እንዴት ማስታረቅ? ምኑንም አይቀይርም እኮ። እኔ አዲስ አበባን በተመለከተ የታሪክ ጥያቄ የለኝም፣ የመሬት ጥያቄ የለኝም። ምክንያቱም እነዚህ ሁሉ ነገሮች ግልጽ ናቸው። እነዚህ ሁሉ ነገሮች ጥያቄ የሚያስፈልጋቸው አይደለም። በታሪክም ካየን አዲስ አበባ የኦሮሞ ናት፣ መሬቷን ቢሆን የኦሮሞ ነው በማለት ይናገራል። የኔ ጥያቄ ተጠሪነቷ ለኦሮሚያ ይሁን የሚል ነው። የአዲስ አበባ መስተዳድር የሚባለው ተጠሪነቱ ለፌዴራል መሆኑ ቀርቶ ለኦሮሚያ ይሁን የሚል ነው። ተጠሪነቷ ለኦሮሚያ ሆኖ ለሁሉም መሆን ትችላለች በማለት ለማምታታት ይሞክራል። መሬቱ በታሪክ የኦሮሞ ነው፣ የኦሮሞ ህዝብ ነው። የኦሮሞ ህዝብ ኖሮበታል። ከዛ በፊት እንዳልኩሽ ውሃን ሊኖርበት ይችላል፣ አራዊት ሊኖርበት ይችላል፣ ሌላ ብሔርም ሊኖርበት ይችላል። እሱን ዲና ያላረግም። ግን ሞደርን ኢትዮጵያን ሂስትሪ ውስጥ ግን እስከምናውቀው ድረስ የኦሮሞ ያውም የኔ ጎሳ የቱለማ ጎሳ የነበረበት ገላን፣ የካ፣ ጉለሌ የነበረበት መሬት ነው። ይሄ ሂስትሪ ነው፣ ታሪክ ነው። ለምሳሌ 22 አካባቢ ያው የኤካ ኦሮሞዎች መሬት ነው የሚባለው። ኤካ ነው ክፍለ ከተማው ራሱ ስሙ። አሁን ከዛ የሆነ ሰው አንድ ወንድማችን ከራያ መጥቶ ደብረዳሞ የሚል ህንፃ ሰራበት። ሆቴል ነበር። ሆቴል ደብረዳሞ ነው ስሙ። ምንም ችግር የለም። የኤካዎች መሬት ላይ ደብረዳሞ የሚል
ህንፃ ቢሰራ ሁለት ማንነቶች ተደራርበዋል ማለት ነው። ሁለቱ ማንነቶች መደራረባቸው ምንም ችግር የለበትም። ችግር የሚሆነው ምንድነው? ሁለቱን ማስተዳደር ካልቻለ ነው። ማን ይወስድ ብቻ ታሪኩን የገነባው ያሉት አሁን ሌላ ብሔር ነው። ከሱርማም የመጣ ይሁን አዲስ አበባ ሙሉ የገነባው እና አብሮ የኖረው ያደገው ሙሉ አንድ ወጥ ብሔር ምክር ቤቱን በሙሉ የተያዘ ነው። ያ ብሔር ለኦሮሞ ህዝብም ለኦሮሚያ መንግስትም ተጠሪነቱ ለኦሮሚያ ክልል ነው የሚሆነው። እንዴት ሆኖ ማለት ይሄው ጥሩ ማሳያ አለን እኮ 30 ዓመት ኤግዛምፕል። በአማራ ክልል የከሚሴ ብሔረሰብ አለ አይደለ? ተጠሪነቱ ለአማራ ክልል ሲሸጥልሽ እንደ እህቱ አይቶሽ ተነጋግረሽ የማትገዢ ከሆነ ምኑን ነው ይኖሹ? አዲስ አበባ ተጠቃሚነት በከተማው ላይ አዲስ አበባ እንኳን ለፌደራል መንግስት አይደለም ለገነት ብትጠራ ለአንቺ ምን ያደርግልሻል? ይሄንን ካላገኘሽ። ስለዚህ አይ ቲንክ የአዲስ አበባ ነዋሪ ይሄንን በደንብ ማየት መቻል አለበት። እኔም እንደ አዲስ አበባ ነዋሪ ነው ማየው። እኔ ኦሮሞ ስለሆንኩ የተሻለ አላገኘም። ዋጋ ተቋረጠ ነው። ተጠሪነቷ ለኦሮሚያ ሆነ ማለት የሁሉም አትሆንም ማለት አይደለም። የኢትዮጵያውያን የፌደራል ሁና መቀጠል ትችላለች በማለት ይናገራል። ይሄ ግን እንደዛ መሆን የማትችልበትን ሁኔታ አቶ ልደቱ ያብራራል። የኦሮሚያ ህገ መንግስት ምን ይላል በሚለው ጉዳይ ላይ አቶ ልደቱ የተናገረውን የሚገልጽ ቪዲዮ ደርሶኛል። የሆነ ሆኖ ግን ብርሃኑ ለንጀሶ ተጠሪነቷ ለኦሮሚያ ሆኖ ለሁሉም መሆን ትችላለች ይችላል። መሬቱ የኦሮሞ ነው። ከዛ በፊት ድንጋይም አውሬም ሊኖርበት ይችላል። ዞሮ ዞሮ በዘመናዊ ኢትዮጵያ ታሪክ ውስጥ አዲስ አበባ ስትገነባ መሬቱ የኦሮሞ ነበር። ከዛ በፊት ድንጋይም አውሬም ውሃም ሊኖርበት ይችላል። አይመለከተኝም። እኔ ታሪክን ከምጀምርበት ጊዜ አንስቶ ግን የማናት ብዬ ሳስብ የኦሮሚያ ሆኖ አገኛታለሁ በማለት ተናግሯል። የሚያስኬድ አይደለም። እነሱም ያውቁታል፣ አሳምራ ያውቁታል። አዲስ አበባ የማን እንደሆነች አሳምራ ያውቁታል። አሁንም ቢሆን በህዝብ ብዛት የምንመዝን ካልን የኦሮሞ ህዝብና የአማራ ህዝብ አዲስ አበባ ላይ ያለውን ቁጥር ስንመለከት የተለያየ መሆኑን እንረዳለን እና ከዛ በፊት ድንጋይም አውሬም ሊኖርባት ይችላል። በኢትዮጵያ ዘመናዊ ታሪክ ውስጥ ግን መሬቱ የኦሮሞ ነው ይላል። እነ ኤካ ገላን የተባሉ ህዝብ ላይ የተሰራውን ግፍ ይዘረዝራል። እሱም ብቻ ሳይሆን አዲስ አበባ ከርስ ነች ይላል። እርግማን ነች። በላዋ ላይ የነበሩ ብሔር ብሔረሰቦችን ቀረጣጥፋ የበላች ጎሳዎችን የበላች የተረገመች ከተማ ነች በማለት ሲረግማት ትሰሙታላችሁ። 22 የኤካ ኦሮሞዎች መሬት ነበረ እና አንድ ሰው ከራያ መጥቶ ደብረ ዳሞ የሚባል ህንፃ ሰራበት። ሁለት ማንነት መደራረባቸው ችግር የለውም፣ የካን በደብረ ዳሞ መተካት ግን አይቻልም በማለት ሲናገር ትሰሙታላችሁ። ምን አይነት ህግ ሊወጡ እንደፈለጉ አልገባኝም። አንድ ሰው መሬት ከገዛ በኋላ ያ መሬት የሱ ይሆናል አይደለም? የሱ ይሆናል። መሬት ገዛ፣ እዛ ላይ የሚሰራው ድርጅት ሊኖር ይችላል። የፎቅ ዲዛይን ልትመርጥለት አትችልም። ፎቅ ከሰራ በኋላ ህንፃው የሚጠራበትን ስያሜ፣ ድርጅቱ የሚጠራበትን ስያሜ ልትመርጥለት አትችልም ነው። ኦሮሚያ ላይ ስታደርጉት እንደነበረው በአማርኛ የተጻፉ ታፔላዎችን ኤክስ እያደረጋችሁ በአፋን ኦሮሞ እንዲጻፍ እንዳደረጋችሁት ሁሉ አዲስ አበባም ላይ ይህም ማድረግ አቅዳችሁ ነው እና ደብረ ዳሞ የሚባለው የካን ማንነት የሚያደበዝዝ መሆኑን ሲገልጽ ትሰሙታላችሁ። ሁለት ማንነት መደራረባቸው ችግር የለውም፣ የካን በደብረ ዳሞ መተካት ግን አይቻልም ይላል። ሊተካም አይችልም። የካ ክፍለ ከተማ ራሱን ችሎ አለ። ደብረ ዳሞ የግለሰብ እሴት ነው አይደለም? የግለሰብ ሀብት ነው። የፈለገውን ስያሜ ሊሰጠው ይችላል። ቢፈልግ ከአፍሪካ አምጥቶ ቢፈልግ ከዓለም ላይ የሚፈልገውን ስያሜ አምጥቶ ሊሰጠው ይችላል። ይህንንም ሊሽሩት ሲሞክሩ ግን ታያላችሁ። በታሪኩ ለኦሮሞ ህዝብ አዲስ አበባን እንደ ከርስ ማየት ይቻላል። እርግማን ነች ማለት ይቻላል። የተፈናቀለውን የጉልልን ህዝብ የጠፋውን ጎሳ ሲታይ እርግማን ብቻ አድርጎ ማየት ይቻላል። ጋዜጠኛዋ አዲስ አበባ የተለያዩ ህዝብ ሆና ሳለ ተጠሪነቷ ለኦሮሚያ የሚሆነው እንዴት ነው ብላ ስትጠይቀው ከሚሴን ያነሳል። ከሚሴን ተመልከቻ። ከሚሴ ለምሳሌ የኦሮሞ ማህበረሰብ የሚኖርበት ቢሆንም ተጠሪነቱ ለአማራ ሆኗል። ስለዚህ እንደዛ ማድረግ ይቻላል በማለት ከሚሴንና አዲስ አበባ ሲያወዳድር ትሰሙታላችሁ። አንድ ወረዳንና የኢትዮጵያ ዋና ከተማን፣ የብሔር ብሔረሰቦች ዋና ከተማን ወይም ደግሞ የአፍሪካ መቀመጫ የሆነችውን ከተማ ከከሚሴ ጋር ሲያወዳድር ታውታላችሁ። ጭራሽ ያንንም እንደ ቅሬታ አድርጎ ሲያቀርበው ትሰማላችሁ። ከሚሴ በልዩ ዞን መዋቀሩ ተጠሪነቱ ለአማራ ክልል መሆኑ ከግሮት ኦሮሚያ ውስጥ ያሉ አማራዎች እስካሁን ድረስ ውክልና አጥተው በተቀመጡበት ሁኔታ ወለጋ ውስጥ ያሉ እኮ የራሳቸው ወኪል የላቸውም። የራሳቸው ልዩ ዞን ምናምን መብት ምናምን እርሰው በህይወት መኖር ተከልክለው ወደ ትግል ገብተዋል እና የአማራ ክልል እውነተኛ ፌዴራሊዝምን ተግባራዊ አድርጎ ሌሎች ቦታዎች ላይ ለአማራዎች ያልተተገበረውን ለምሳሌ ደብረ ዘይት ሂድ አብዛኛው አማራ ነው። ናዝሬት ሂድ አብዛኛው አማራ ነው። አዲስ አበባ ላይ ያለውንም ጭምር ለመንጠቅ እየተጋጋጡ ባለበት ሁኔታ የከሚሴ ኦሮሞ አማራ ክልል ላይ ያሉ ብሔር ብሔረሰቦች የራሳቸው ልዩ ዞን ወረዳ ተሰጥቷቸው የራሳቸው ስራ ቋንቋ ነው የሚጠቀሙት፣ በራሳቸው መሪዎች ነው የሚመሩት።
ለዚህ ደግሞ ምክንያቱ የፌዴራሊዝሙ ተጠቃሚ መሆናቸው ነው እና ብርሃኑ ለንጂሶ አዲስ አበባን ከከሚሴ ጋር ማወዳደር ከሚሴ ለአማራ ክልል ተጠሪነቷ እንደሆነው ሁሉ አዲስ አበባም ሌሎች ብሔር ብሔረሰቦች የሚኖሩባት ብትሆንም ለኦሮሚያ ግን ተጠሪ መሆን የማትችልበት ምክንያት የለም በማለት ከሚሴን ምሳሌ አድርጎ ያቀርባል። ከሚሴ ተጠሪነቱ ለአማራ ክልል እንደሆነ ሁሉ አዲስ አበባም ለኦሮሚያ መሆን ትችላለች ይችላል። ወረዳና ዋና ከተማን ያነጻጽራል። ሌላው የአዲስ አበባን ህዝብ በውሃ ያስፈራራል። ሰርቪስ የሚያቀርብልሽ አትክልት የሚያመጣልሽ የኦሮሞ ህዝብ ነው። ያንን ስገዢ ደግሞ ተነጋግረሽ ነው። ውሃ የምትጠጪው ውሃ ከኦሮሚያ የሚመጣ ነው። ስለዚህ መግባባት ካልቻልን መነጋገር ካልቻልን በውሃ ጥም ታልቃላችሁ በማለት ያስጠነቅቃል። በገደምዳሜው እንደዚህ አይነት መልእክት ያስተላልፋል። አይገርማችሁም? በዚህ ጉዳይ እኮ የአዲስ አበባ ህዝብ መመስገን ነበረበት። ሌሎች ወደ ገጠር አካባቢ ስትሄድ እኮ ወንዞች ዝም ብለው እየፈሰሱ ይገኛሉ። ከወንዝ ውሃ በጀሪካን ቀርተህ ስትሄድ የምከፍለው ነገር ሊኖር አይችልም። አዲስ አበባ ላይ ያለ የከርሰ ምድር ውሃ አምጥቶ በቤንዚን ዋጋ ከሸጠልህ በኋላ በነፃ እንደሰጠህ ያነጅብብሃል፣ ያካብድብሃል። ገንዘብህን ኢንቨስት አድርገህ ነው የምገዛው። 1 ሊትር ውሃ ስንት ብር አፍስሰህ ነው የምገዛው? እና ይህን እንደ ውለታ ቆጥሮ ሊያሸማቀቅህ ይሞክራል። ኧረ አዲስ አበባ ህዝብ መቼ ነው በቃ ብለህ የምትነሳው? መቼ ነው እያደረግክ ያለውን ነገር ማስረዳት የምትጀምረው? በቤንዚን ዋጋ በነዳጅ ዋጋ እየገዛህ የምትጠጣው ውሃ እስከ መቼ ድረስ ያሸማቅቁሃል? እስከ መቼ ድረስ? አዲስ አበባ የምትጠቀመው ኤሌክትሪክ እኮ ከተለያዩ ቦታዎች የሚመጣ ነው አይደለም? የሚመጣ ነው። የኢትዮጵያ ተብሎ ነው የሚታሰበው። ከዛ ውጭ ግን ለኦሮሞ ተብሎ ሰፍሮ የተሰጠ ውሃ የለም። ያም ደግሞ አምጥተው እና አብይ አህመድ የውሃ ፋብሪካዎችን ተቆጣጥረው ቧንቧ እየዘጉ በውድ ዋጋ እንደሚሸጡልህ ይታወቃል። ገዝተህ ለምትጠጣው ውሃ ግን ይኸውና ብርሃኑ እየመጡ እያስፈራሩ ይገኛሉ። በውሃ ጥም ታልቃላችሁ በማለት ለማስፈራራት ጥረት ያደርጋሉ። አዲስ አበባ ተጠሪነቷ ለኦሮሚያ ሁሉ ሆኖ የሁሉም መሆን ትችላለች ለሚለው ለብርሃኑ ሀሳብ አቶ ልደቱ መልሳለሁ። እስኪ ሰምተን እንመለስ። አንድ ጥያቄ እንጠይቅ። ኦሮሚያ የምትባለዋ ክልል የማን ናት? እስኪ ንገረኝ። ኦሮሚያ ውስጥ የሚኖሩ ህዝቦች ነው፣ መሬት ነች አይልም። ህገ መንግስቱ እንደሱ አይልም። የኦሮሚያንም ህገ መንግስትየው ኦሮሚያ የኦሮሞዎች ናት። አንተ የምትለው ቢሆን ኖሮ እደግፈው ነበር። አይደለም። በሚሊዮን የሚቆጠሩ ኦሮሞ ያልሆኑ ሰዎች እዛ ክልል ውስጥ ያሉ ባለቤት አይደለም። እንግዲህ እንደሰማችሁት ነው። አዲስ አበባ ተጠሪነቷ ለኦሮሚያ ቢሆንም እኮ የሁሉም ሆና መቀጠል ትችላለች በማለት ይናገራል። አቶ ልደቱ አቶ በቀለን ሲጠይቀው ኦሮሚያ በኦሮሚያ ህገ መንግስት ኦሮሚያ የሚባለው ክልል ባለቤትነቱ ማን ነው ተብሎ ሲጠየቅ የክልሉ ነዋሪዎች በማለት ይመልሳል። በፍጹም እንደዛ አይደለም። ኦሮሚያ የኦሮሞዎች ነች። ሌሎች ብሔር ብሔረሰቦች ኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦች የባለቤትነት ጥያቄ ማንሳት አይችሉም በኦሮሚያ ህገ መንግስት መሰረት። ስለዚህ አዲስ አበባም ተጠሪነቷ ለኦሮሚያ ሆነ ማለት ተጠሪነቷም ብቻ ሳይሆን ባለቤትነቷም ጭምር የኦሮሞ ሆነች ማለት ነው። ከዛ ውጭ ግን የአዲስ አበባዎች የባለቤትነት መብት ተነጠቀ ማለት ነው እና ይህንን ስለማያውቁት አይደለም፣ አምታተው አጭበርብረው የሚፈልጉትን ነገር ተፈጻሚ ማድረግ ስለፈለጉ ነው። ኦሮሚያ የኦሮሞዎች ከሆነች አዲስ አበባ ተጠሪነቷ ብቻ ሳይሆን ባለቤትነቷም ኦሮሞ ነው ማለት ነው። ከዛ በኋላ አዲስ አበባ ልጅ ነኝ አዲስ አበባ የኔ ነች ማለት የምችልበት ሁኔታ የለም። ኢትዮጵያውያን ልትሆን አትችልም። ምክንያቱም በኦሮሚያ ህገ መንግስት መሰረት ኦሮሚያ የተባለ በሙሉ ኦሮሚያ የተባለው ክልል በአጠቃላይ ማለት ነው የኦሮሞዎች ተብሎ የተቀመጠ ስለሆነ በዛም አያባሩም። በነገራችን ላይ በዛም አያባሩም። ጎጃም የኛ ነው መባል ተጀምሯል። ወሎ የኛ ነው መባል ተጀምሯል። ጎንደርም በማንነት የኛ ነው እየተባለ ይገኛል። ቀስ ብለው የአዲስ አበባን ጉዳይ ፊክስ ካደረጉ በኋላ የሁሉም ጉዳይ ደግሞ ሰሜን ኦሮሚያ ብለው ሲንኳተቱ ታገኛቸዋለህ። እስካላሸነፍካቸው ድረስ ወይ ሙሉ ለሙሉ እስካልገባክ ድረስ እንደነ በቀለ ገርባ አባት ማለት ነው ገብረህ ማንነትን ካላጠፋ ካልከሰምክ በስተቀር ሊተው አይችሉም። ይቀጥላል፣ ጥያቄው ይቀጥላል። ወሎን ከተቀራመተ በኋላ ጎጃም እያለ ይመጣል። እንደዛ ነው አስተሳሰቡ፣ እንደዛ ነው፣ የሚቆም አይደለም። ትናንትና እኮ ሸገር ብለው ግማሹን ቆርጠው ወሰዱ። ትልቅ ኮንዶሚኒየም የተገነባባቸውን ቦታዎች ወሰዱ። አዲስ አበባ ተስፋፋች የተባለውን በመሬቷ ላይ የተሰራውን በሙሉ ወሰዱ። እስከ ኮንዶሚኒየሙ ተቀራመቱት እኮ ተከፋፈሉት። ከዛ ወሰን አበጀን ካሉ በኋላ ቆስጥስ ብለው አስደናግተው የሸገርን ጉዳይ አረሳስተው መጥተው አሁን ላይ እንደገና አዲስ አበባ ተጠሪነቷ ለኛ ብትሆን ያ ማለት እኮ በባለቤትነት ረገድ የእናንተም ናት ማለት ነው። ህገ መንግስታችሁ እኮ እንደዛ አይልም። ይሻሻል ስትላቸው ግን እሺ ሊሉ አይችሉም። በተረፈ ግን
በቀለ ገርባን ባያውቀውም ልደቱ አያሌው ቁጭ አድርጎ ሲያስተምረው ተሰምቷል። በተረፈ ብርሃኑ ሌንጀሶ ቢሊዮነር ወንድም ያለው ሰው መሆኑ መታወቅ አለበት። ለአዲስ አበባ መሬት፣ ለኦሮሚያ መሬት የሚታገሉ አይደሉም እነዚህ ሰዎች። የኦሮሞ መሬት ቸብችበው በሀብት የበለጸጉ ሰዎች ናቸው። እሱም ወንድሙም ማለት ነው። በሀብት የበለጸጉ የመሬት ነጋዴዎች ናቸው። ዶክተር ደረጀ ገረፋ የመሳሰሉ ሰዎች የኦሮሞ መሬት የቸበቸቡ የመሬት ነጋዴዎች ናቸው። ይሄ መታወቅ መቻል አለበት። ለኦሮሞ ሕዝብ ከነዚህ ሰዎች በላይ ትርኢት የለም። የትኛውም አማራ ቢመጣ ሚሊዮን ወይም ከፍተኛ የሆነ ገንዘብ ኢንቨስት አድርጎ ገዝቶ ነው አዲስ አበባ ላይ ቤት ሊሰራ የሚችለው። ከዛ ውጭ ግን ሄዶ ወሮ ቤት ሊሰራ የሚችልበት አግባብ የለም። አዲስ አበባ ስትስፋፋ መክፈል ያለባትን እየከፈለች ነው። መክፈል ያለባትን አልከፈለችም በመባሉ የተነሳ የሰራችው ኮንዶሚኒየም በአጠቃላይ ተወስቶባታል። ሁሉም ተወስቷል ማለት ይቻላል። እና አዲስ አበባን ከከተማ ፕሪንሲፕል ውጭ አስረው ሊያስቀምጧት ይፈልጋሉ። መስፋት የተከለከለች ከተማ ሊያደርጓት ይፈልጋሉ። በዚህ መልኩ ዋና ከተማ ሊቀጥል አይችልም። በዚህ መልኩ ልንግባባ አንችልም። በታሪክ ማለት ነው። በታሪክ ነገር ደግሞ ባለቤትነቱን ከወሰዱ በኋላ አይደለም ተጠሪነቷ ለኦሮሚያ ሆኖ ይቅርና ዛሬ እኮ ክፍለ ከተማ ብትሄድ፣ ወረዳ ብትሄድ አማርኛ ቋንቋ መስማት እኮ ይናፍቃል። ወረውታል፣ ተቀራምተውታል። አንድም ሶስትም ናቸው። ሲፈልግ የኦሮሚያ ክልል ይልሃል፣ ሲፈልግ የአዲስ አበባ መስተዳድር ይልሃል፣ ሲፈልግ ፌዴራል ይልሃል። ፌዴራል ላይ ስትመጣ የምታገኘው ማንን ነው? ኦህዴድን ነው። አዲስ አበባ መስተዳድር ስትመጣ የምታገኘው ማንን ነው? ኦህዴድን ነው። ኦሮሚያም ሽመልስ አብዲሳ ነው። አዳነች አቤቤ፣ አብይ አህመድ ናቸው። ተመሳሳይ አስተሳሰብ ያላቸው፣ አሰራራቸውም ተመሳሳይ የሆነ እና በመካከላቸው ልዩነት ያለ አስመስለው የለም የፌዴራል ትሆን የክልል ትሆን እየተባለ ይወዛገቡልሃል። የፌዴራል የሚባል መንግስት የለም በአሁኑ ሰዓት ላይ። ወደፊት ይመሰረታል ብለን ስለምናስብ ነው እንጂ አዲስ አበባ የፌዴራል ከተማ ናት የምንለው የፌዴራል መንግስት አለ ብለን ስለምናምን አይደለም። አብይ አህመድ የፌዴራል መንግስት አይደለም፣ በፍጹም አይደለም። ሰሜኑን በጠላትነት ፈረጆ በየወቅቱ የሚያወድም ሰውዬ፣ ሰሜኑ ላይ የቦምብ መዓት ሲያርከፈክፍ የሚውል ሰው የፌዴራል መንግስት ብለን እንደዚህ አይነት ማዕረግ ልንሰጠው አንችልም። በተረፈ መገዳደል የለብንም ይላል ብርሃኑ ሌንጀሶ። መገዳደል የለብንም፣ ቁጭ ብለን መነጋገር ነው። እገልሃለሁ፣ እንደዚህ ከሆነ ሞታለሁ የሚለውን ነገር መተው አለብን ካለ በኋላ ወደ መጨረሻ አካባቢ ይሄ ነገር ተግባራዊ ካልተደረገ እገልሻለሁ ብሎ ሲናገር ትሰሙታላችሁ። እንገዳደላለን በማለት ይዝታል። በውሃ ጥም እናስረቀርቃችኋለን፣ በውሃ ጥም እንቀጣችኋለን በማለት ሲያስፈራራ ትሰሙታላችሁ። ሌላው እንግዲህ ከዚህ ጋር ተያይዞ አዲስ አበባን ጉዳይ በስፋት እያራገቡት የሚገኙት ስኳዶች ናቸው። ስኳዶች መሬት የተሰጣቸው ኦህዴድ ጋር አብረው በመስራት የሚታወቁ ጉላበል የሚከፈላቸው ሳይቀሩ አባቴ ይህን አጀንዳ ይዘውታል ነው ብለው ወጥረውታል። ስምሬት የተሰጠ ነው የሚመስለው። ዛሬ በዚህ ጉዳይ ላይ ስሩ፣ እንደዚህ ያርጋችሁ አጫጩሁትና የኦሮሚያ ክልል አትሆንም እያላችሁ ስትጨቃጨቁ ከረማችሁ በኋላ የፌዴራል አድርገን እናስተስተዋለን ተብለው ይሁን ምን እንደሆነ ባይገባንም ትልቅ አጀንዳ አድርገውታል። አፋብን መግለጫ አያወጣም እያሉ ይገኛሉ። አያወጣም እንደ መግለጫ በአዲስ አበባ ጉዳይ ላይ እንደዚህ እየተደረገ ለምን ደግሞ ያወጣው እያሉ እየቀሰቀሱ ይገኛሉ። አፋብን እኮ መግለጫ ወጣ አይደለ? አጠቃላይ ምክክሩን በተመለከተ በጦርነት ሰዓት ላይ አገሩ በግጭት በተሞላበት ሰዓት ላይ የሚደረግ ምክክር ትርጉም የለውም። ኮሎኔል መስፍን የሚመራው ምክክር ቲያትር ነው፣ የኢትዮጵያን ችግር ሊፈታ አይችልም፣ ቅቡልነትም የለውም በማለት ተናገረ። እውነተኛ ምክክር ወደፊት እናደርጋለን። ኢትዮጵያን ከችግሯ ለማውጣት በብሔር ብሔረሰቦች መካከል፣ በክልሎች መካከል ንግግር ያስፈልጋል፣ ምክክር ያስፈልጋል ብለን እናምናለን። ችግሩ ባለበት ሁኔታ ግን የችግሩ ባለቤት አመካካሪ ሆኖ በተገኘበት መድረክ ላይ ሌላ ችግር መፍጠር ነው እንጂ የኢትዮጵያን ችግር ማስወገድ አይቻልም የሚል መግለጫ ወጣ እኮ። ሌላ ምን አይነት መግለጫ እንደፈለጉ አልገባኝም። የሆነ ሆኖ ግን በአዲስ አበባ ጉዳይ ላይ አቋም መግለጽ አለበት እያሉ ይገኛሉ። አፋብንም ሆነ አማራ ኮሎኔል መስፍን አርአያ ከሚመራው ኮሚሽን የሚጠብቀው ፍትህ የለም፣ የሚጠብቀው መልስ የለም። እናንተ ናችሁ ከነ ኮሎኔል መስፍን መልስ የምትጠብቁ እናንተ ናችሁ። አማራም ሆነ አፋብን በተመስገን ጥሩነህ የተባለ ተልባ ከሚመራው ድርጅት ከሱ የሚጠብቀው ትግልም ድልም የለም። ኦህዴዶችን ታግሎ የአዲስ አበባን ጉዳይ ያስከብራል ብሎ አያስብም። ትናንት አውራ ጎዳናን አሳልፎ የሰጠ ክልሉን ያስወረረው ባዕዳናዊ ተላላኪ ቡድን በአዲስ አበባ ጉዳይ ተመካክሮ ወይም ተከራክሮ የአዲስ አበባን የአማራን ጥቅም ያስከብራል ብለን አናምንም።
እንደዛ የምትጠብቁ እናንተ ናችሁ። የበሬው ኋላ እየተከተላችሁ እንትን ይወርድልናል ብላችሁ የምትጠብቁ እናንተ ናችሁ። አፋብን እንደዛ ሊያስብ አይችልም። አማራ የሆነ ሁሉ እንደዛ ሊያስብ አይችልም። ምክንያቱም እነ አብዱ ሁሴን ትናንት ሲናገሩ የነበረውን ነገር እናንተ ባታስታውሱትም እኛ ግን አንረሳውም። ፊንፊኔ እያለ ሲጠራ ሰምተናል። አብዱ ሁሴን የአማራ ክልል ምክትል ርዕሰ መስተዳድር ተብሎ የተቀመጠው ፊንፊኔ እያለ ትናንት የማለማመር ስራ ስትሰራ ነበር እኮ። ፋኖ ወደ ትግራይ የገባው አማራ አዲስ አበባ አትገባም፣ አማራ ፊንፊኔ አትገባም ስለተባለ አይደለም በማለት ሲናገር ነበር። አይደለም እንዴ? አማራ ስለተፈናቀለ አይደለም፣ አማራ ፊንፊኔ አትግባ ስለተባለ አይደለም። ስልጣን ተፈለግ ነው። ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት እና ለአብዱ ሁሴን አሁን ጥያቄ ያቀርብ አፋብን መግለጫ አውጥቶ እና አብዱ ሁሴን የሆነ ነገር አድርገው የአዲስ አበባን ጉዳይ መስመር እንዲያስይዙት ጥያቄ ጠይቅ እንዴ? ፊንፊኔ እያለ የማለማመር ስራ ሲሰራ የነበረው እኮ ሰውዬ ነው። ትናንት አማራ ወደ አዲስ አበባ አትገባም ሲባል አንድ መግለጫ ያላወጣው ብአዴናዊ አገዛዝ ከዛ ይልቅ አዲስ አበባ ወደ ፊንፊኔ አትገባም ስለተባለ አይደለም ፋኖ ወደ ጫካ የገባው እያለ ሲያለምጥ ከነበረ አገዛዝ ከነሱ የሚጠብቀው ነገር የለም። ፋኖ ከነሱ የምትጠብቁት እናንተ ናችሁ። ቅጥረኛው ናችሁ። እየተላላካችሁ ያላችሁት እናንተ ናችሁ። አንድ ጥያቄ ልታቀርብ የምትችለው እኮ መላሽ አለ ብለህ ካሰብክ ነው። ምላሽም አለ ብለህ ካሰብክ ነው። እናንተ እንደዛ ስለምታስቡ አሁንም ጥያቄ እያቀረባችሁ ነው። ለአማች ቆቁ ጥያቄ እያቀረባችሁ ነው። አማች ቆቁ አያሌው ለአብይ አህመድ የሰጠው ስያሜ ነው እና የሚመልስ አማች አለ ብላችሁ ስለምታምኑ ነው ጥያቄ እያቀረባችሁ ያላችሁት። እኛ ቤተመንግስት ያለውን እንደ አማች አይደለም የምንመለከተው፣ ጠላት ነው፣ የአማራ ጠላት ነው ብለን እናምናለን። ይህ አገዛዝ ደግሞ ለአማራ ችግር ካልሆነ በስተቀር መፍትሄ ያመጣል ተብሎ አይታሰብም። በተረፈ ግን ቀን ሲመጣ በትግላችን ማለት ነው አዲስ አበባን ብቻ አይደለም ሸገርን እናስመልሳለን ነው የምልህ። ቆርጠው የወሰዱትን ግማሽ ከተማ ከነ ህንፃው የወሰዱትን ግማሽ ከተማ እሱን እናስመልሳለን። ምክንያቱም እዛ ውስጥ ያለው ህዝብ አማራ ነው። 50% 60% አማራ ነው። አዲስ አበባ ተወላጅ ብሎ ራሱን ዲፋይን የሚያደርግ አማርኛ ቋንቋ የሚናገር 70-80% ብለህ ገልጸው ትችላለህ። እንደዛ ነው። አላግባብ ስለወሰዱት እነ ሽመልስ አብዲሳ እኛም በጦርነት ጠምደው ቆርጠው የወሰዱት የአዲስ አበባ አካል በመሆኑ የተነሳ ሸገርንም ጭምር ማስመለሳችን የሚቀር አይሆንም። ከዛ ውጭ ግን ለብአዴን ለኦህዴድ የምናቀርበው ጥያቄ የለም። ኧረ ይሄን ነገር እንደዚህ አድርግ የምትለው እኮ ተስፋ ሲኖር ያለውን ስልጣን ላይ ያለውን ጠላት መንግስት ብለህ የምትጠራ ሲሆን ነው። እንደዛ ብለህ የምታምን ሳይሆን ጥያቄ ታቀርባለህ። በተረፈ ብአዴንን እንደ ክልል መንግስት፣ ኦህዴድን እንደ ፌዴራል መንግስት ቆጥሮ ጥያቄ ማቅረብ የስኳድ መገለጫ ነው። ግን ጆብ ዲስክሪፕሽን እያለፋችሁ ይመስለኛል። በራሳችሁ ሌላ ነገር አስባችሁ የከፈታችሁ ዘመቻ ከሆነ ቀጣሪዎቻችሁ ጋር እየተጋጫችሁ ነው ማለት እወዳለሁ። እናንተ የሚያምርባችሁ ራያን ምሬ ወዳጆ ሸጠው፣ ራያን አበበ ፈንታው ሸጠው እያላችሁ ብአዴንና ኦህዴድን ነፃ ስትወጡ ነው፣ ከተጠያቂነት ነፃ ስትወጡ ነው የሚያምርባችሁ። እንደዛ ነው። ትናንትና በራያ ጉዳይ ላይ ብአዴን አሳልፎ ሲሰጥ፣ ኦህዴድ አሳልፎ ሲሰጥ ተጠያቂ መሆን ያለበትን ትታችሁ ፋኖን ስትወቅሱ ነበር። ዛሬም በአዲስ አበባ ጉዳይ ላይ ስምሪት ተሰጥቷችሁ ካልሆነ በስተቀር እናንተ ክፍያችሁ አይቋረጥ እንጂ አዲስ አበባ ጉዳይ የማንም ብትሆን ግድ እንደማይሰጣችሁ ግልጽ ነው። በተለያዩ ነገር መዘናናችሁ ማንነታችሁን ተረድተናል፣ አውቀናል። እነ ዳምጠው ተሰማ ለአዲስ አበባ ሊከራከሩ ዳምጠው ተሰማ የአንድ ቢሮ ጽህፈት ቤት ኃላፊ ትሆናለት ቢባል ልክ እንደጋሻው ሁሉ የፖስታ ቤት ዳይሬክተር ወይም ምክትል ዳይሬክተር ቢያደርጉት እንኳን አዲስ አበባን ቀርቶ ደብረ ብርሃንን ይሰጣል። ደብረ ብርሃንን እነግረው ነበር ብዙ ጊዜ። ዳምጠው አንተ እኮ ስታርግ ምኞትህ ጋሻው መሆን ነው፣ አንተ እኮ ስታርግ ምኞትህ ግርማ ሰይፉን መሆን ነው እያልኩ ነግረው ነበረ። እኔ ስልጣን አልፈልግም ሲል ነበር። ስልጣን ለማግኘት ግን በዛ የምርጫ ክርክር ወቅት ላይ ሲናገሩ የነበረውን የምትረሱት አይደለም። ስልጣናቸውን ለማስቀጠል አማራ ክልል ላይ የሚካሄደው ዘመቻ በቂ አይደለም፣ አመራሩ ላይ ሰፊ የሆነ ዘመቻ መታወጅ አለበት እያሉ ነበር አይደል? ፖስተኛው ሲከራከሩ የነበሩት። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብፅና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ስለዚህ እኔ ጠንከር ያለ አቋም ነው ልንይዝ የሚገባው ማለት ነው። እንደ ፖለቲካ ብልጽግና አሁን ላለው የሰላም ችግር
በዋናነት የሚቀደው ከብልጽግና የውስጥ መዋቅር ነው የሚል ግምገማ አለን። ምክንያቱም ውስጥ ልዩነት ያላቸው ሰዎች ቀን ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይላሉ፣ ማታ ማታ የተለያየ ታጣቂ ያደራጃሉ። ፓርቲው ጠንከር ያለ እርምጃ ባለመውሰዱ ሀገራችን አሁን ለምትገኝበት ሁሉን አቀፍ ውስብስብ ችግር ዳርጓታል የሚል እምነት አለን። በቂ ድሮን እየተጠቀማችሁ አይደለም፣ በቂ ቦምብ እየተጠቀማችሁ አይደለም። ከዚህ በላይ ልታርከፈክፉበት ይገባል። ብአዴንም እንድትመነጥሩት ይገባል። ብአዴን ቀንቀን ፋኖ በመሆኑ የተነሳ ቀንቀን መንግስት ይጫወታል፣ ማታ ማታ ፋኖ ስለሚሆን ነው። ስለዚህ ብአዴንን አባሩና የተሻለ ቅጥረኛ አምጡ፣ የተሻለ ተላላኪ አምጡ። ያን ስታደርጉ ባህር ዳርን ከእጃችሁ ታስገባላችሁ፣ መላ አማራ ምድር እናንተ ገባር ታደርጋላችሁ እያለ ሲከራከር የነበረ ኃይል ዛሬ ለአዲስ አበባ ሊሟገት ኦህዴድ ጋር ሳይማከር የሚታሰብ አይደለም። በተረፈ እነ ብርሃኑ ለንጂሶ አዲስ አበባን ታሪክ ከተመሰረተችበት ጊዜ አንስቶ ቢጀምሩትም ትናንት ግን የማን እንደነበረች አሳምራ ያውቃሉ። አሁንም ከተማዋ የማን እንደሆነች ያውቃሉ። ታየ ቦጋለ ብልጽግና ጋር አብሮ መስራት ሳይጀምር በፊት ያኔ ካባ በሚደረብበት ወቅት ወረቱ የአማራ ሕዝብ ባደረገበት ሰዓት ላይ እቅጩን ሲናገር ነበር በአዲስ አበባ ጉዳይ። ሲሰምተነው እንመለስ። አዲስ አበባ የኦሮሞ ናት ብለው የሚያስቡ የተወሰኑ ወገኖች አሉ። እርሱስ በዚህ ጉዳይ ምን ይላል? መጀመሪያ አዲስ አበባ እንዴት ተመሰረተች ስንል የመሰረቷት ምኒልክና ጣይቱ ናቸው። ወደ ኋላ ሄደን ብንመለከት ደግሞ የተለያዩ ህዝቦች ይኖሩባት ነበር። ጋፋት አለ፣ ፈተጋር አለ፣ ዳውሮ አለ። ደዋሮ ይሄኛው አይደለም፣ ዳውሮ የሚባል ሜዲቫል እንትን አለ። ዋፋት የሚባል ስርወ መንግስት ነበር። ከዚህ በኋላ አማራ መምጣቱና ከነዚህ ማህበረሰቦች ጋር ተሰናኝቶ መኖሩ ይታወቃል። ከአማራ በኋላ ደግሞ የኦሮሞ እንቅስቃሴ ሲመጣ ሁሉንም ገፍቶ አስወጥቷቸዋል። ለዚህ እና ሮልድ ማርከስ በቂ ታሪካዊ ማስረጃዎች አሉ። ገፍቶ አስወጣና ያዘ። ምንድን ማለት ነው? ልክ ደቡብ አፍሪካ ጆሃንስበርግ የደችና ፈረንሳይ ሴትለርስ መጡና ሌሎቹን አስወጥተው ያዙ። እዚህ ጋር ኦሮሞ ከሌላ ቦታ የመጣ አይደለም፣ እሱን አልስማማም። ከኢትዮጵያ ውጭ መጣ የሚለው ስህተት ነው። አዲስ አበባ ላይ ግን ቀድሞ የደረሰው ኦሮሞ አይደለም። እንደውም ከኦሮሞ አማራ ይቀድማል። ከአማራ ደግሞ የሚቀድሙ በመጻፌ ውስጥ በደንብ ገልጫቸዋለሁ። እነዚህ ሰዎች አሉ። እንደሰማችሁት ነው እንግዲህ ታሪክን መሰረት አድርጎ አብጠርጥሮ ሲያስረዳ ነበር ትናንት ታየ ቦጋለ። ዛሬ ግን የኦሮሚያ ናት የሚል አቋም እያራመደ ይገኛል። ትናንትና አብሮ የሚሰራው ከአማራዎች ጋር በመሆኑ የተነሳ ካባ ሲደረብለት ስለነበረ ገንዘብም እንደዛው የሚጎርፈው ከአማራዎች በኩል ስለነበረ ትናንት አዲስ አበባ በባለቤትነት አንጻር ካነሳን አማራዎች ነች። ከዛ ውጭ ግን ከዛ በፊት የተለያዩ ብሔር ብሔረሰቦች ሲኖሩባት የነበረች ነች። እነዛም ብሔር ብሔረሰቦች አጥፍታችሁ ነው የመጣችሁት በማለት ሲከስ ነበር። በወቅቱም ካባ ሲደረብለት ነበር። አሁን በታየ ቦጋለ ፎንታ ደግሞ ቴዲ ዋሳ ነው ምናምን የሚባል ሰው እሱን ደግሞ አምጥተው ለመሾም እያረበረቡ ይገኛሉ። ሰሞኑን አይታችኋል። ካባ ሊደርቡለት እያሟሟቁ ይገኛሉ። ኧረ ተው፣ ይሄ ነገር አይጠቅምም። ተው፣ እንኩቶዎችን ከፍ ከፍ ማድረግ ይቁም። እንደ ዳኛቸው አሰፋ የመሳሰሉ ሰዎችን፣ እንደ ሙክታር ሮቤች አይነት ሰዎችን ትናንት ካባ ሲደርቡ የነበሩት እንደዚህ አይነት ሰዎችን ነበር። ኦባንግ ሜቶ ሌላውንማ የአማራ ብሔርተኝነት አቀንቃኝ በፍጹም አይፈልጉትም። ወልቃይት ተመለሰ ብለውም ሲደግሱ የአማራዎችን ልጆች አልጠሩም። የእነሱ እንግዶች እነ ኦባንግ ሜቶ፣ እነ ዳኛቸው አሰፋ፣ እነ ታየ ቦጋለ ምናምን የመሳሰሉ ነበሩ። አንዳቸውም ከጎናቸው የሉም። አሁንም ቢሆን ሊጠቀሙባችሁ እየሞከሩ ያሉ ኃይሎች አሉ። እንደ ቴዲ ነው ምናምን እንደምትሉት ሰው ማለት ነው። አይጠቅማችሁም። ያንን ኩሩ የሆነ ህዝብ፣ ታላቅ የሆነ ህዝብ ትንንሾችን እያመጣችሁ ላው ላይ አትጫኑበት። ጎንደር በቂ ጀግና አላት። መውጣት ሲጀምር ጭንቅላቱን እያላችሁ ስለምትቀብሩት እንጂ በቂ ምሁር አላት። በባለፉት ጊዜያት እኮ እናስታውሳለን። የኢትዮጵያን ፖለቲካ ከፊት ነው ሲመሩ የነበሩት እኮ የጎንደር ልጆች ነበሩ። ቀኝ አርበኞች ከአማራ ጋር መሰራት አለበት፣ ከቀጠናው ኃይሎች ጋር መሰራት አለበት የሚለውን ጭንቅላቱ በጥይት እስኪሉት ድረስ ማለት ነው። እና ዘመቻ ይከፍቱበታል፣ ካራክተር አሳሲኔሽን ይፈጽሙበታል። ይሄ ነገር መቆም አለበት። የሚጠቅመው እዛው እርስ በርስ መዋደድ ስንችል ነው። እንደ ቴዲ ሃዋስ አይነት ጎንደር ከአማራ ነጥሎ ሌሎች ብሔር ብሔረሰቦች ጋር ማጎዳኘት የሚፈልግን ሰው እሱን ሽታዬ ማለት አይጠቅምም። ይህን ነገር ማቆም ያስፈልጋል። አሁንም ሌላ ዙር የማጭበርበር ስራ ከፈጸመ በኋላ አሽቀንጥሮ የሚወረውር የአማራን ኬዝ አሽቀንጥሮ የሚወረውር ግለሰብ ለመንግስት ጥረት እያደረጋችሁ ነው። ትናንት ታየ ላይ ያ ሁሉ ኢንቨስት ሲደረግ ተገቢ አይደለም። ይሄ ሰውዬ እንደዛ የሚታመን ሰው አይደለም።
አማራ ሲገደል ለቅሶ መጥቶ ይደርስና በማግስቱ አይ ከዚህ በላይ መንጫጫትማ ተገቢ አይደለም፣ ዶክተር አብይ አህመድ ሀገር ለማሻገር የሚፈልግ ሰው ነው ብሎ እንደገና ወደ መስመሩ የሚመለስ ሰው ነው ተው ስንል ነበረ። አልተሰማም። ያ ሁሉ ኢንቨስት ከተደረገ በኋላ ግን ዛሬ ይህን ሁሉን አስተሳሰቡን ትቶ በሌላ አስተሳሰብ ተገልጿል። ያ ነገር ግን መቆም አለበት እንላለን። በተረፈ ለኦህዴድና ለብአዴን የምናቀርበው ጥያቄ ሊኖር አይችልም። ገበያው ቢጠግብ ሽሬታው ቢበዛም ለንፍሮና ለዘር እኩል አይገዛም እንደተባለው ነው። ለንፍሮና ለዘር እኩል አይገዛም እንደተባለው ለንፍሮ የምናቀርበው ጥያቄ የለም። እንደ ዘር ቆጥረን ብአዴኖችን በዚህ ጉዳይ ላይ ብሰሩበት ብለን የምናቀርበው ጥያቄ ሊኖር አይችልም። ሌላው እንግዲህ የብሔር ፖለቲካ ይፋፋምብን መባሉ ተሰምቷል። የዜግነት ፖለቲካ እናቀነቅናለን የሚሉ የሴፍቲኔት ፓርቲዎች እስከዛሬ ድረስ ወያኔ አምጥቶ ጥሎብን ወያኔ ያሸክሞን እያሉ ሲያንቋሽሹት የነበረውን ብሔር መሰረት ያደረገ ፌዴራሊዝም ይፋፋምብን። ኦህዴድ ከፈለገው ጌቶች ከፈለጉትማ ይሄ ነገር ጠቃሚ መሆን አለበት ብለው እንደተቀበሉት ሰምተናል። ውሸት ነው የሚባል ማስተባበያ ቢሰጥም የብሔር ፌዴራሊዝሙን ተቀብለውታል ለሚል መረጃ ደርሶናል። ተቀብለውታል። ከፍ አድርጎ በአዲስ አበባ ጉዳይ ላይ ሲያወዛግባቸው ከረመ። የአዲስ አበባን ጉዳይ በነገራችን ላይ በልዩነት ይያዝ ተብሏል። የአዲስ አበባ ተጠሪነቷ ለፌዴራል ይሁን የሚለው እንዳለ ሆኖ ለኦሮሚያ ይሁን የሚለው ግን ሌሎች ስላልተስማሙ በልዩነት ይያዝ፣ ተሸነፈ እንዳይባል ማለት ነው። ተሸነፈ እንዳይባል ሀሳቡ በልዩነት ይያዝ እየተባለ መሆኑን ሰምተናል። የብሔር ፖለቲካ ግን አብኖች፣ ዜማዎች፣ ተደማሪ ሀሳውያን የሚባሉ በአጠቃላይ ይፋፋምብን ብለው መወሰናቸውን ተሰምተዋል። ኦህዴድ እያለ የብሔር ፌዴራሊዝሙ ሊሻር አይችልም። ከማንም በላይ እየተጠቀመበት ያለው እየዘረፈበት ያለው የመግዣ መርሆ ያደረገው ኦህዴድ በመሆኑ የተነሳ በዚህ ይደራደራል ተብሎ አይታሰብም። በተረፈ እነ ዳምጠው ተሰማ ቀይ ባህር ይወስደናል ብለን ስናስብ እንዴት በቀበና ጉዳይ ይሄን ያህል ታጨቃጭቁናላችሁ እየተባለ ይገኛል። ቀበና ወንዝ የማን ነው በሚል ጉዳይ ላይ መጨቃጨቅ ተገቢ ነው ወይ? እኛ እኮ ለቀይ ባህር የተዘጋጀን ሰዎች ነበርነ። እንደዛ ያሉ ይገኛሉ። ለቀይ ባህር ስናስብ እንዴት በቀበና ጉዳይ ላይ ይሄን ያህል እንወዛገባለን? ቀበና የኛ ነው በሚለው መግባባት ካልቻልንማ ቀይ ባህር እንዴት የኛ ሊሆን ይችላል የሚል ጥያቄ እያቀረቡ ይገኛል። ነዳምጠው ማለት ግን የሆነች ስልጣን ከተሰጣቸው ደብረ ብርሃንን አሳልፈው ይሰጣሉ። አይተናልም እኮ ምርጫ ክርክር ላይ ክልሉን ኦህዴድ ከመዳፉ ውስጥ ማስገባት ያልቻለው ብአዴንን በአግባቡ መለየት ባለመቻሉ የተነሳ ነው። ዋና ቅጥረኛ አምጥቶ ባለማሰማራቱ የተነሳ ነው። በቂ ቦምብ በቂ ድሮን ባለመጠቀሙ የተነሳ ነው እያሉ ሲናገሩ የነበሩ ሰዎች ዛሬ የአዲስ አበባ ጉዳይ ሊያሳስባቸው አይችልም። ሌላው እንግዲህ ቅድም እንዳልኩት ኦህዴዶች አዲስ አበባን ከበሉ በኋላ ወሎ ጎጃም እያሉ ወሎ ኬኛ ጎጃም ኬኛ እያሉ መምጣታቸው የሚቀር አይደለም። መፍትሄው ይሄ ኃይል የግድ መሸነፍ አለበት። እነ ብርሃነ መስቀል አምባሳደር ብርሃነ መስቀል እነ ሻለቃ ዳዊት ኦህዴድን ያወቁት አልመሰለኝም። ኦህዴድን ያወቁት ስላልመሰለኝ የምትቀርቧቸው ሰዎች እስቲ ቁጭ ብላችሁ አንዳንድ ሀሳቦችን ንገሯቸው። ኦህዴድ ምን አይነት ስርዓት እንደሆነ አስረዷቸው እና የኦህዴድን ባህሪ ሲያውቁ እነሱ የሚያነሷቸው ጥቃቅን ነገሮች በሙሉ ጥቃቅን መሆናቸውን ይረዳሉ። አግዝፎ የሚያሳዩቸው ነገሮች በሙሉ በጣም ኢምንት እና ተራ የሆኑ ነገሮች መሆናቸውን ይረዳሉ ብዬ አስባለሁ። ሌላው ዛሬ በራያ ቆቦ ዋልካ መንደርና ጮቤ በር አካባቢ በቲዲኤፍ እና በጁላ ታጣቂ መካከል ውጊያ መደረጉ ተሰምቷል። ጮቤ በር እና ዋልካ መንደር አካባቢ በቲዲኤፍ እና በጁላ ታጣቂ መካከል ውጊያ መደረጉን የደረሰ መረጃ ያመለክታል። እናም በቅጽበት ውስጥ ላጥ ሲያደርጉት ያገዛዙ ኃይል ወደኋላ ማፈግፈጉን ሰምተናል። ወደኋላ መሸሻቸውንና ተኩሱ ከፍ ማለቱን የደረሰ መረጃ ያመለክታል። በወሎ የዞን ከተሞች ውስጥ ከባድ መሳሪያ እየተጠመደ መሆኑም የጠለስ ምንጮች ገልጸዋል። በወልዲያ በደሴ በመሳሰሉ ከተሞች በኮምቦልቻ በተለያዩ ከተሞች ላይ ከባድ መሳሪያ መደገን ጀምሯል አገዛዙ። ህብረተሰቡም በጣም ተደናግጦ ይገኛል። ምንድነው በፊት ከባድ መሳሪያ ተጠምዶባቸው የነበሩ ቦታዎች ላይ አሁንም ተመሳሳይ ስምሪት እያየን ነው። የሚመጣ ኃይል አለ እንዴ በማለት ህዝቡም እየጠየቀ ይገኛል። ሌላው በሰሜን ወሎ የተሽከርካሪ ገደብ መጣል ተጀምሯል። የአስቸኳይ ጊዜ አዋጅ ታውጇል ማለት ይቻላል። ባጃጆች ሙሉ ለሙሉ ስራ እንዲያቆሙ ተደርጓል። ይህም እያሳየ ያለው ቀጣዩ ዘመቻ የሚጀመርበት ምዕራፍ መቃረቡን ነው። በተረፈ ቀጣዩ ዘመቻ ሲጀመር ምን ይከሰታል መሰላችሁ? አንድ ትዝ የሚለኝ ቀልድ አለ። ይሄ ቀልድ ምንድነው? ዱላ የያዘው ሰውዬ ክላሽ የያዘውን ሰውዬ ያሯሩጠዋል እና
ዱላ ያዘው ሰውዬ ክላሽ ያዘውን ያሯሩጠዋል። እና ክላሽ ያዘው በጣም እየፈጠነ እየሮጠ እያለ ሰዎች ያገኙትና ምን ሆነ ነው የምሮጠው በማለት ሲጠይቁት አንድ አስከሬን እያሯሯጠኝ ስለሆነ ነው በማለት መለሳሉ። አንድ አስከሬን እያሯሯጠኝ ስለሆነ ነው ብሎ መለሳሉ። ይሄን ያለው ለምን መሰላችሁ? ቢተኩስ ኦልሬዲ ሟች ነው ያኛው ሰውዬ ማለት ነው። ቢተኩስ ሟች ነው። መሮጥ ከጀመረበት ቦታ ላይ ቢተኩስ ኖሮ ገሎታል። ስለዚህ ኦልሬዲ ሟች ነው። አስከሬን ከሞተበት ተነስቶ እያሯሯጠኝ ነው በማለት መለሳሉ። ምን ለማለት ፈልጌ ነው? የአብይም ነገር እንደዛው ነው። አሁን ያለ ይመስላል። አሁን አሯራጩ ነው ተከስቷል። ግን ተኩሶ የተጀመረ ቀን ወዳቂ ሆኖ እንደሚገኝ ጥርጥር የለውም። ተውኝ ባካችሁ። አንድ አስከሬን እያሯሯጠኝ ነው እንደተባለው ሁሉ አብይ አህመድም ህይወት አለው ተብሎ ሲታሰብ ህይወት አልባ ሆኖ እንደሚገኝ፣ ብልጽግና ኦህዴድ ህይወት አልባ ሆኖ እንደሚገኝ ጥርጥር የለውም ማለት እወዳለሁ። ይህም ደግሞ በቅርብ ቀን መታየቱ የሚቀር ጉዳይ አይደለም። በተረፈ አበሽጌን በተመለከተ ሰሞኑን በጉራጌ ዞን የተፈጸመውን ጥቃት በተመለከተ ትብብሩ መግለጫ አውጥቷል። ቀይ ሽብር ነው እየተካሄደ የሚገኘው በማለት መግለጫ አውጥቷል። ይህን ለማድበስበስ ትናንትና እነ ጀዋር የሆነ ምስል ይዘው መጥተዋል። እኛም እኮ እየተረሸነብን ነው። ካውንተር መሆኑ ነው በነገራችን ላይ ማለት ነው። ያው ጉራጌ ዞንም ላይ የተፈጸመውን ኦህዴድ እንደፈጸመው ተረድተዋል። እነ ጀዋር መሐመድ ስርዓቱን ለመታደግ ትርክቶችን ለመቀልበስና ስርዓቱን ያው ለማድረግ እየተጋጋጠ ይገኛል። ስለዚህ ያን አጀንዳ የሚጠልፍ ትናንት ሌላ አጀንዳ አምጥቶ በጠመንጃ የተደገነበት አንድ ወጣት ከስር ቁጭ አድርጎ ፎቶ አንስተው በማምጣት እኛም ላይ ተመሳሳይ ነገር እየተፈጸመብን ነው እያሉ ይገኛሉ። በሌላ ቋንቋ ሲገለጽ ምንድን ነው? ይሄ ስርዓት እኮ የኛ አይደለም፣ የኛ ስርዓት ገና ወደፊት ነው የሚመጣው፣ ይሄ ስርዓትማ የሁላችንም ጸር ነው ለማለት መሆኑ ይታወቃል። እርግጥ ነው የሁላችንም ስርዓት ወደፊት ይመጣል። ከዛ ውጭ ግን የነጀዋር ስርዓት ተብሎ የምንቀበለው ሊኖር አይችልም። ከዚህ በኋላ ልንቀበል የምንችለው አማራዎችን ስርዓት አይደለም፣ የትግራይ አይደለም፣ የኦሮሚያ ሊሆን አይችልም። የኢትዮጵያውያን ሁሉም በልካቸው የሚወከሉበት፣ አማራውም በቁመቱና በወርዱ የሚወከልበት፣ ተጋሩም በተመሳሳይ መልኩ፣ ኦሮሞውም በተመሳሳይ መልኩ በኩልነት ሁላችንም የሚያስተዳድር ስርዓት እውን እናደርጋለን እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። ክበሩልኝ።